ወደ ጀመርነው ትምህርታችን በቀጥታ ገባለሁ። ምንድነው ስሙ? የራእይ መጽሐፍ ምዕራፍ 6 ላይ ያለውን ሐሳብ አነባለሁ መጀመሪያ። ከዛ ጸልየን ወደ ትምህርታችን እንገባለን በቀጥታ። ምዕራፍ 6 ቁጥር 5-6 ምን ይላል? ሶስተኛው ማህተም በፈታ ጊዜ ሶስተኛው እንስሳ መጥተህ እይ ሲል ሰማሁ። አየው፣ እነሆ ጉራቻ ፈረስ ወጣ። በእርሱ ላይ የተቀመጠው በእጁ ሚዛን ያዘ። ቁጥር 6 በአራቱ እንስሶች መካከል ድምፅ፣ አንድ እርቦ ስንዴ በዲናር፣ 3 እርቦ ገብስ በዲናር፣ ዘይትንና ወይንንም አትጎዳ ሲል ሰማሁ ይላል። እና እግዚአብሔር አባታችን እጅግ በጣም አድርገን እናመሰግነዋለን። እንግዲህ ይህንን ያነበብነውን ቃል በመንፈሱ ኃይል እንዲገልጥልን የህይወት ኃይል እንዲበዛ በጌታ ፊት እያመሰገንን እንጸልያለን። ልዑል ሆይ ተባረክ፣ ከፍ በል። አባታችን ሆይ እናከብርሃለን፣ እናመሰግንሃለን፣ እንባርክሃለን። ፍቅር፣ ምሕረት፣ ቸርነት፣ ማዳን፣ ጥበቃ በብዙ መልኩ በህይወታችን እየተገለጠ ስለምታደርጋቸው ድንቅ ነገሮች ሁሉ ስለ ህይወት ክብር ላንተ ይሁን። ከፍ በል። እነሆ ከአእምሯችን በላይ ነህ። አደራረግ፣ አሰራር፣ አካሄድ ሁሉ ሁሌም እናደንቅሃለን። ዛሬም እዚህ የተነበበውን የፊደል ቃል የመንፈስህ እውነት ምን እንደሆነ እናይ ዘንድ አይነ ልቦና ይበራ ዘንድ እንጸለያለን። የጥበብና የመገለጥ መንፈስ በብዙ ይወርድ ዘንድ ይገለጥም ዘንድ እንጸለያለን። በብዙ ጸጋና ኃይል ተገለጥ። መንግስት ትምጣ፣ ፈቃድህን ፈጽም። ክብር ላንተ ይሁን በኢየሱስ ክርስቶስ ስም አሜን። እንግዲህ ዛሬ ሶስተኛው ማህተም ላይ ደርሰናል። ባለፈው ሁለተኛው ማህተም ነበር ያየነው እና በብዙ መልኩ ተመልክተነዋል። ምናልባት በብዙ መልኩ ተመልክተነዋል። በትምህርታችን መሃል ምናልባት አነሳዋለሁና ምንም ችግር የለም። ይሄኛውን ላንብበው ደግሜ አሁን ያነበብኩትን ሶስተኛው ማህተም በፈታ ጊዜ ይላል። ሶስተኛው እንስሳ ይላል። የትኛው እንስሳ እንደሆነ አይገልጽም። በእርግጥ ከአራቱ እንስሶች አንዱ ነው፣ ግን ሶስተኛው እንስሳ ይላል። ምን ይላል? መጥተህ እይ ሲል ሰማሁ። ማ? ዮሐንስ። መጥተህ እይ ሲል ሰማሁ ነው የሚለው እና ባለፈውም እንዳየነው ይሄ ነገር ይሄ እንትን ነው ወይ ድራማ የሚመስል ፊልም የሚመስል ራእይ እያየ ነው። ማ? ዮሐንስ። እና ትዕይንት ነው የሚያየው ከመጀመሪያው ማህተም መፈታት ጀምሮ። የመጀመሪያው ማህተም ሲፈታ ነጭ ፈረስ እንደወጣ፣ ሁለተኛው ማህተም ሲፈታ ቀይ ወይም ነበልባላማ እሳት ፈረስ እንደወጣ፣ አሁን ደግሞ የወጣው ፈረስ ምን አይነት ነው የሚያየው? ጉራቻ ይላል። የእንግሊዘኛው ግን ምን ብሎ ነው የሚነግረን መሰላችሁ? I beheld and lo a black horse ብሎ ነው የሚናገረው። ምን አይነት ጥቁር ፈረስ አየሁ ነው የሚለው። እንዴ ጉራቻ የሚለው ቃል ጥቁር ፈረስ ማለት ነው። እሺ፣ ስለዚህ ጥቁር ፈረስ ነው ያየው። ስለ ጥቁር ፈረስ ጥቂት ጊዜ እናያለን በስፋት። እና ምንድነው የሆነው ሲል በእርሱ ላይ የተቀመጠው በእጁ ላይ ምንድነው የያዘው? ሚዛን ነው። ልብ በሉ፣ ሚዛን። እና ከዚህ በፊት ግን ባነበብናቸው መገለጦች ውስጥ የመጀመሪያው በነጭ ፈረስ ተቀምጦ የመጣው ግን ምን ይዞ ነበር?
ቀስት ተሰጠው ነው የሚለው አይደል? የሚገርም ነው። ቀስት ተሰጠው ይላል። አክሊልም ተሰጠው፣ ከድል ወደ ድል ወጣ ነው የሚለው። ሁለተኛው ፈረስ ግን እሳት ነበረ እና ምንድን ነው የያዘው እሱ ደግሞ ብለን ብናስታውሰው ሰዎች እርስ በርሳቸው እንዲተራረዱ ስልጣን ተሰጠው፣ ታላቅ ሰይፍ ተሰጠው ነው የሚለው። ይሄኛው ፈረስ ግን የያዘው ምንድን ነው? በእጁ ይሄ ሚዛን ነው የያዘው እና አስገራሚ ነገር ነው። ቀጥሎ ምንድን ነው የሚለው? ከአራቱ እንስሶች መካከል አሁንም ድምፅ ሲመጣ ታያላችሁ። ምን ሲለው? 1 እርቦ ስንዴ በዲናር፣ 3 እርቦ ገብስ በዲናር፣ ዘይትና ወይንንም አትጎዳ ሲል ሰማሁ ነው የሚለው። ዮሐንስ ከመስማቱ ትዕይንቱን ከማየቱ ውጪ እንቆቅልሽ ነው ነገሩ። ይህን ነው ዛሬ ይህንን ነገር ሰዎች አንብበውት ይሄዳሉ እንጂ ይህንን ነገር ለማየት እጅግ የሚከብድ ነገር ነው። ስንዴ፣ ወይን፣ ዘይት፣ ገብስ ማለት ተብሎ ይታሰባል። ግን እግዚአብሔር አይኖቻቸውን ለከፈተላቸው፣ እግዚአብሔር መገለጥን ለሰጣቸው ሰዎች ግን አጥብቀው ወደ ውስጥ ዘልቀው እንዲገቡ አድርጓል በዚህ ዘመን። ይልቁንም የተመረጡት ልጆቹ በመንግስቱ ክህነት ውስጥ ለገቡት ለልጆቹ የሁለቱን ሰፈር ልምምድ አልፎ ወደ ሶስተኛው ለመጡ ልጆች እግዚአብሔር አይን ሰጥቷቸዋል። እንደ ጸለይ ነው የጥበብና የመገለጥን መንፈስ በመስጠት እነዚህን ነገሮች እንድናይ ወዷል። እግዚአብሔር ይመስገን። በመጀመሪያ የምናየው ምንድን ነው? ስለ ፈረሱ ነው። ምንድን ነው ያለው? ፈረሱ በፈታ ጊዜ ሶስተኛው መተይ ሲለው ጉራቻ ፈረስ ነው የወጣው። ጉራቻ ፈረስ ነው የወጣው። የወጣው በምን ላይ ነው? ልብ በሉ። ፈረስ በአየር ላይ አይበርም፣ በምድር ላይ ነው። እና ግን ምን አይነት ፈረስ ነው? ጥቁር ፈረስ ነው የወጣው። ይሄ ነገር በጣም አስደናቂ ነው ብያቸዋለሁ። ጥቁር ፈረስ ብዙ ጊዜ መልኩ ጨለማ ስለሆነ ሰዎች በብዙ ነገር ሊተረጉሙት ሞክረዋል። ግን የሚያስታውሰን ነገር ምንድን ነው መሰላችሁ? ዘፍጥረት ምዕራፍ 1 ላይ ነው የሚወስደን። ታውቃላችሁ? ዘፍጥረት 1 ምዕራፍ 2 ምንድን ነው የሚለው? እናስታውሰዋለን። ለማስታወስ ግን ያው ትንሽ እናንብበው ብዬ ነው። ዘፍጥረት ምዕራፍ 1 ቁጥር 2 ምድርም ባዶ ነበረች፣ አንዳችም አልነበረባትም፣ ጨለማ በጥልቁ ላይ ነበረ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። እና ላንብበው ልውረድና እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ። እግዚአብሔር ብርሃኑ መልካም እንደሆነ አየ። እግዚአብሔር ብርሃንና ጨለማን ለየ ይለናል። እግዚአብሔር ብርሃኑን ቀን ብሎ ጠራው፣ ጨለማውን ሌሊት አለው። ማታም ሆነ ጠዋትም አንድ ቀን ብሎ ነው የሚያስቀምጠው ይሄን ሐሳብ። እና እዚህ ውስጥ ነው የሚከተን እንጂ ወደ ሌላ ሰፈር አንሄድም። እዚህ ውስጥም ሲከተን በምንድን ነው? በመንፈሳዊ መገለጥ ነው። ሐዋርያ ጳውሎስ ይህንን ነገር ሲያነሳ ትዝ ይላቸዋል አይደል? በጨለማ ላይ ብርሃን ይብራ ያለ ማን ነው አለ? እግዚአብሔር ነው ብሎ ሲናገር ትሰሙታላችሁ። ስለዚህ የወንጌልን ብርሃን ምን ያደረገልን ይላል? በጨለማችን ላይ አበራ ብሎ ይናገራል። እንግዲህ ይሄ ጥቁር የሚለው ከለር ምንድን ነው? እሱ ብርሃነ ቢስ ማለት ነው። ብርሃነ ቢስ ማለት ምንድን ነው? ጨለማ የሆነ ብርሃን የሌለበት ነጭ ወይ ቀይ ምናምን ከለሮች የሌሉበት ግን ዳርክ የሆነ ጨለማ የሆነ ማለት ነው። ሁለተኛውና አንደኛውን ፈረስ ደግሜ ላስታውስ እገባለሁ ስላልኳችሁ ምንድን ነው ያለው? ቀይ ፈረስ ወይም የእሳት ነበልባላማው ፈረስ ወደ ምድራችን ሲገባ ያደረገው ነገር አለ አይደል? ምንድን ነው የፈጠረው? በአሮጌው ፍጥረትና በአዲሱ ሰው ፍጥረት መካከል ጦርነት እንዲነሳ ነው ያደረገው። ሲገባ ሰይፍ ተሰጠው ነው አይደለ? ሰዎች እርስ በርሳቸው ምን እንዲተራረዱ። ስለዚህ የዚህ ፈረስ መምጣት በምድሪቱ ላይ ጦርነት እንዲነሳ
እርስ በርስ ግጭት እንዲፈጠር ስጋ በመንፈስ ላይ ማለት ነው፣ መንፈስ በስጋ ላይ እንዲቃዋወም እንዲህ አይነት ጦርነት እንዲፈጠር ሆነ። ግን የሚገርማችሁ ነጩ ፈረስ ግን አስቀድሞ ምን ብሏል? ገብቷል። ነጩ ፈረስ አስቀድሞ ገብቷል። ይቅርታ፣ ነጩ ፈረስ አስቀድሞ ምን ብሏል? ገብቷል። የነጩ ፈረስ መግባት ምንድነው የሚያመለክተው ብለናል? ድልን ነው። ምክንያቱም ሰው በመጀመሪያ በክርስቶስ ሕይወት ትንሣኤ በሕይወቱ ምን ሲሆን ሲመጣ ማለት ነው የነጩ ፈረስ መምጣት ወደ ሰው ሕይወት። ስለዚህ ድል ነው የተጎናጸፈው ሰው፣ ማሸነፍ ነው የተሰጠው። በኃጢአት ላይ፣ በሞት ላይ፣ በሰይጣን ላይ፣ በዓለም ላይ ድልን የሚያጎናጽፍ የትንሣኤ ኃይል ነው የተገለጠው። ያ እንዲህ አይነት የድል ሕይወትን ሲገልጥ ቀዩ ፈረስ ደግሞ ምን አመጣ? ጦርነትን ፈጠረ። ምክንያቱም በዚህ ምድር ላይ ሰው አስቀድሞ ሲኖር ሰላም ነው ብሎ ነበር የሚኖረው። የስጋውን ፈቃድ አይደለ፣ የስሜቱን የምኞቱን ነገር እያደረገ በሰላም ነበር የሚኖረው። በውስጡ የሚቀዋወም ነገር አልነበረም። አሁን ግን ነጩ ፈረስ ገባ፣ ደህንነት ገባ፣ ትንሣኤ ገባ፣ አዲስ ፍጥረት ገባ። ሁለተኛው ፈረስ ሲመጣ በሁለቱ መካከል ጦርነት እንዲነሳ አደረገ። አሁን ሶስተኛው ታዲያ ምንድን ነው? ጥቁሩ ፈረስ ምን ሊሰራ መጣ ብለን ስናይ ልብ በሉ፣ በሁለቱ ፈረስ ግልቢያ የተካሄደ ነገር አለ። በዚህ ውስጥ ያለ በስጋ እና በመንፈስ መካከል ባለ ጦርነት ላይ ድል መንሳትን ለአዲሱ ሰው ተሰርቶታል። ከስጋ ሐሳብ፣ ከዓለም ሐሳብ፣ ከሰይጣን ሐሳብና ውጊያ ምን መሆን ነፃ የመውጣት ነገርን ተገኝቷል በፈረሶቹ ግልቢያ። ስለዚህ በሶስተኛው ፈረስ ታዲያ ምንድነው የታየው ስንል በነፍስና በመንፈስ መካከል በተፈጥሮና በሰማያዊ ሕይወት መካከል መለያየትን ከተፈጠረ በኋላ ጥቁሩ ፈረስ የተከሰተው ደግሞ በምድራችን ጥቁረት እንዲወረን አደረገ። በየት ነው? በነፍሳችን ሕልውና ላይ ጨለማ እንዲከብድ አደረገ ነው። አሁንም ጨለማ ምንድን ነው? ፈጽሞ እግዚአብሔርን አለማወቅ፣ ምንም አይነት መረዳት፣ ምንም አይነት እውቀት እንዳይኖር አደረገ ማለት ነው። ስለማን ነው? አሁንም ስለ እግዚአብሔር በሆነው አቅጣጫ ነው የማወራቸው። ልብ በሉ። ያ ብቻ አይደለም። ስለ እግዚአብሔር እንደዚህ አይነት አለማወቅ በነፍስ ዙሪያ ወደቀና በእኔነት ሕይወት ውስጥ ወደቀና ሌላው ደግሞ ራሷ ነፍስ እግዚአብሔርን መረዳት እንዳትችል፣ ምንም አይነት እውቀትና መረዳት እንደሌላት በራሷ ራሷን እንድታይ አደረገ። ሚዛኑ ይሄ ነው። እሺ፣ ትክክለኛ ማይንድ፣ ትክክለኛ አስተሳሰብ። ይህን ነገር የማወራው በእኛ ህይወት ውስጥ ላሳያችሁ። ልክ ወደ እግዚአብሔር መንግስት ስንገባ እንደተባለው ጦርነት አለ። ከጦርነቱ ከውጊያው በኋላ ወደ እረፍት ዓለም ውስጥ ስንገባ በተፈጥሮ ውስጥ፣ በዚህ ዓለም ውስጥ፣ በሰው ፍልስፍና ውስጥ፣ በሰው ትምህርት ውስጥ፣ በሃይማኖት ትምህርት ውስጥ፣ በየትኛውም አቅጣጫ ውስጥ ምንም አይነት ትርፍ ነገር እንደሌለ መረዳት ወደ ህይወታችን ሲመጣ አይታቸዋል። ጥቁሩ ፈረስ ማለት እሱ ነው።
የዓለምን ከንቱነት ከዚህ በፊት ከተረዳ ነው በላይ ምን እናደርጋለን? እንረዳለን። የራሳችንን ባዶነት ምንም ነገር ማድረግ እንደማንችል ምስኪኖች መሆናችንን በትክክል መረዳት ውስጥ እንገባለን። በእግዚአብሔር በሆነው ነገር ምንም ነገር ለማድረግ ብቃት የሌለን ሰዎች እንደሆንን እናውቃለን። እግዚአብሔር ብርሃንንና ጨለማን ለየ። ይሄ ነገር እኔ አንድ ጊዜ ወይ 2-3 ጊዜ ተደጋጋሚ ተናግሬዋለሁ እና ሮሜ ምዕራፍ 7 ላይ ያለ ታሪክ ነው ይሄ ነገር። ሮሜ ምዕራፍ 7 ላይ ምን ይላል መሰላችሁ? ወደ 19-20 አካባቢ ስትመጡ በጎውን ለማድረግ ምን አለኝ ይላል? ፈቃድ አለኝ፣ እውቀቱ አለኝ፣ መልካም ምን እንደሆነ አውቃለሁ፣ ግን ማድረግ አልችልም ይላል። እንዲያውም በጎውን ላደርግ ስመኝ ክፉ ነገር ይመጣ ተቆጣጥሮኝ ምን አደርጋለሁ? ክፉ ነገር ላይ ስወድቅ እገኛለሁ ካለ በኋላ አንድ ነገር ሲያወራ ታዩታላችሁ። ከወደቀ በኋላ አሁን ይህንን ውድቀት የፈጸምኩት አለ እኔ አይደለሁም ሲል ታዩታላችሁ። ታዲያ ማን ነው በእኔ ያለ ምን ኃጢአት ነው ብሎ ጀጅ ሲያደርግ ራሱ ላይ ፍርድ ሲፈርድ፣ ይሄ ነው ጨለማና ብርሃን መለየት ማለት። እዚህ ጋር እኔ አይደለሁም። ታዲያ ማን ነው? በእኔ ያለ ኃጢአት ነው ማለት። ያ ሰው፣ ያ አሮጌው ሰው፣ ያ የተሰቀለው ማንነት ነው ይላል። በእኔ ማለት በስጋዬ ምንም በጎ ነገር እንዳለ አላውቅ የለም ነው የሚለው። ልብ በሉ። ይቺ እውቀት ተራ ትመስላለች፣ ግን ትልቅ መዳንን ለሰው ሕይወት ትሰጣለች፣ ትልቅ እረፍትን ትሰጣለች። ይልና እኔ ማን ነኝ ሲል በእኔ ያለ ማለት እኔ አይደለሁም ያለበትን ፓርት ማን ነው? እሱ አዲስ ፍጥረት ነው አይደለ? መንፈስ ነው። የእግዚአብሔር ልጅነትን ያገኘ የእግዚአብሔር ዘር ነው አይደለ? ዘሩ ምን አያደርግም ተብሏል? ኃጢአትን ሊያደርግ አይችልም ተብሏል። በቃ ስፕሪት መንፈሳችን በፍጹም ምንም ሊያደርግ አይችልም። ታዲያስ በዚህ ገጽ ያለው ነው ይሄንን የሚያደርገው ማለት ነው። ግን አሁን ይህንን ስናገር ሁለት ነገር እንዳይደባለቅባችሁ ምንድን ነው መሰላችሁ? ኃጢአትን የሚያደርግ አሮጌ ባህሪ አለ። እሺ፣ ሌላው ደግሞ መሬት ተፈጥሮ ስጋ የተባለ ደግሞ ምን አለ? ስብዕና አለ። እሺ፣ አሁን እዚህ ጋር የተማማር ነው ወይም የተነጋገርን ያለ ነው ተፈጥሯዊ በሆነው ስጋ በሆነው አእምሮ ነፍስ በተባለው ህይወት ያለውን ባዶነት ነው። እግዚአብሔርን አለመረዳት፣ አለማወቅ ነው። እሺ፣ እና ወደፊት ሲሄድ በደንብ ይታያል ነገሩ። ግን እስቲ በአንድ ቦታ እንመልከተው። ይሄ ጥቁር የሚለውን ይችን ተናግሬ ወደ ቤት እንሂድ። ጥቁር የሚለው ይሄ ጥቁረቱ ጨለማው ፈረስ ቅባት ነው ይለዋል አንድ ሰው። የጨለማ መግለጥ ነው። በተፈጥሮ ሰው ውስጥ ያለውም ብቻ ማወቅ። ይህም ማለት ስጋዊ አእምሮም በተፈጥሮ ሰው ውስጥ ያለውን ማወቅ ምን እንደሆነ፣ እንዴት እንደሚሰሩ ፍጹም ከንቱነታቸው በመንፈሱ አማካይነት የሚገለጥ እውነታ ነው። ያነበብኩት ነገር ትንሽ ግራ ነው፣ አይገባም። ይህ ጥቁሩ ምን ፈረስ ቅባት ነው፣ መገለጥ ነው። እሺ፣ እውቀት ነው፣ መንፈስ ነው። ምንድን ነው የሚያመለክት ስትል ተፈጥሯዊ በሆነ አእምሮህ ላይና ስጋ ሰውነት በሆነው ነፍስ ሰፈር ውስጥ ስለ እግዚአብሔር ምንም አይነት እውቀት እንደሌለ የሚያስረዳ ነው። ይህንን በጣም ጠንቅቀህ ታውቃለህ።
መረዳት ይመጣል፣ ማወቅ ይመጣል። በዚህ እረፍት ይገኛል እና በወዲህ በኩል ደግሞ በመንፈስ ምን አለ? ትንሣኤ አለ። ሚዛኑ ይሄ ነው። በእጁ ምን ይዞ ነበር? ሚዛን ይዞ። እስቲ ደግሞ በሌላ መልክ ይሄን አሁን ያነሳሁትን ሐሳብ ወደ አንድ መጽሐፍ ገብተን እናየዋለን። መኃልየ ላይ አንድ የተናገረ ይሄ መዝሙር ታስታውሱታላችሁ። ከመዝሙር ሁሉ የሚበልጥ የሰለሞን መዝሙር ነው የሚለው ስታነቡት እና ምን ማለቱ ነው? ከመዝሙር ሁሉ የሚበልጥ የሰለሞን ሶስተኛው ክፍል ውስጥ የገባ መዝሙር ማለት ነው። ከየትኛው መዝሙር የሚበልጥ ምንድን ነው? መዝሙር ነው፣ ሕይወት ነው። ስለ መዝሙር ባለፈው ጊዜ ተነጋግረናል እና እሱን ማስታወስ እንችላለን። ምንድን ነው የሚለው? ላንብብላችሁ። ሳቤን ካንተ በኋላ ሮጣለሁ፣ ንጉሥ ወደ ቤቱ አገባኝ። በአንተ ደስ ይለናል፣ ሐሴት እናደርጋለን። ከወይን ጠጅ ይልቅ ፍቅርህን እናስባለን፣ በቅንነትም ይወዱሃል። ይህን አስታውሱ እናንተ የኢየሩሳሌም ቆነጃጅታ። ይሄ ደግሞ ሌላ እይታ ነው። ምን ይላል? እኔ ጥቁር ነኝ፣ ነገር ግን ውብ ነኝ፣ እንደ ቄዳር ድንኳኖች፣ እንደ ሰለሞን መጋረጃዎች። ቁጥር 6 ፀሐይ መልኬን አክስሎታል። ፈረሱ እሳታማው ፈረስ አስታውሱ። ፀሐይ መልኬን ምን አድርጎታል? አክስሎታል። ጥቁር ስለሆንኩኝ አትዩ። የእናቴ ልጆች ተጣሉኝ፣ የወይን ቦታዎች ጠባቂ ያደረጉኝ፣ ነገር ግን የኔን የወይን ቦታ አልጠበቅኩም ካለ በኋላ የመጨረሻው ጥቅስ ምንድን ነው? ነፍሴ የወደደች አንተ ንገረኝ፣ ወዴት ታሰማራለህ? በቀትርስ ጊዜ ወዴት ትመስጋለህ? ስለምን ከባልንጀሮች መንጎች በኋላ እቅበዘበዛለሁ? ይሄ ነገር ታላቅ መሻት ነው ያለው። ቁጥር 4 ልመለስ። ከዚህ ጋር የተያያዘ ሳበኝ፣ ካንተ በኋላ እንሮጣለን የሚል እሳቤ አለ። ይሄ ታላቅ ናፍቆት፣ ታላቅ ፍላጎት፣ ታላቅ ጥማት በምድሪቱ ላይ ወርዷል። ከጥማት ከፍላጎት የተነሳ የሚፈለግ ባል አለ፣ የሚፈለግ አዳኝ አለ፣ የሚፈለግ የሚያሳርፍ አለ። ምን ተረድታ? ነፍስ ናት የምትጮኸው። ነፍስ አመፀኛ ናት እያልን ነው አይደል? ብዙ ጊዜ የምንሰብከው የምንነጋገረው። ግን ነፍስ ናት የምትጮኸው። ምን አግኝታ? አያችሁ ነበልባላማው ፈረስ የሰራውን ስራ በምድሪቱ ላይ ምንን አመጣ? ሰይፍ ይዞ ነው የገባው። ምድሪቱን ሊቆጣጠር ነው የገባው። በምድር ላይ የተሰራውን እሳት አይደለ እያቃጠለ ነበር ያለው። የነፍስ መሻት፣ የስጋ ፍላጎት፣ አመፅን ምን አድርጓል? አቃጥሏል፣ ገልብጧል። አሮጌነትን ገልብጦ ግን ተፈጥሮን አልነካም። ይህ ነው ተፈጥሮ። ብዙዎች ከተፈጥሮ ጋር ሲጋጩ አይተናል። እዚህ ቤት ውስጥም ቢሆን ምንድን ነው ምድር? ማን ነው ምድር የሚል ጥያቄ ሲነሳን ሰምታችኋል። ይህ ተፈጥሮን መቃወም። ተፈጥሮን መቃወም አትችልም። እግዚአብሔር ፈጥሮታል፣ ለዓላማ ፈጥሮታል። እግዚአብሔር ሰማይና ምድር ለከንቱ አልፈጠረውም፣ የሰው ልጅ መኖሪያ ትሆን ዘንድ እንጂ ብሏል። ይሄ የምናየው ውጭው ብቻ ሳይሆን የእኛ ነፍስና መንፈስ ስጋ አካል ለከንቱነት አልተፈጠረም። እግዚአብሔር ሊኖርበት ነው የፈጠረው። አሁን ልብ በሉ፣ በሁለቱ ፈረሶች መዳን፣ ማሸነፍ፣ ድል መንሳትና ነፃ መሆን ይሄ የለም። ከቆሻሻና ጋር ምን መሆን? ከኃጢአት ከአመፅ መጠረግ መንጻት ሆኗል። በማቃጠል አንጽቷል በሁለተኛው ፈረስ ላይ። አሁን ምድሪቷ ምንድናት? ንጹህ ናት፣ ግን ምንም እውቀት የላትም። ምንድን ነው ያለችው? በጣም ምንም እውቀት የላትም። ሶሪ ይሄን መናገር የለብኝም። እውቀት አላት። ምንድን ነው? እኔ ምንድን ነኝ አለች ሴትዮዋ ስትናገር ሰምታችኋታል። እኔ ጥቁር ነኝ አለ። እኔ ምንድን ነኝ? ጥቁር ነኝ። ጥቁረቷን ምን ብላለች? አውቃለች። አያችሁ፣ ጥቁር ነኝ ማለት በእኔ ምንም በጎና መልካም ነገር የለም ያለውን ነገር ነው የሚያመጣልን። በእኔ ምንም በጎ መልካም ነገር እንደሌለ አውቃለሁ። ተሸናፊነት ማወቅ፣ አለመቻልን መረዳት፣ በጥልቀት መረዳት፣ በእግዚአብሔር መንፈስ መገለጥ መረዳት ነው የማወራው። የሰውን ችሎታ፣ የሰውን አለመቻል፣ ተፈጥሯዊ የሆነው ነገር ምንም ማድረግ እንደማይችል ያለ እኔ ምንም ልታደርጉ
የሚለው ነገር በመንፈስ መገለጥ ምን መሆን ማወቅና መረዳት። በዚህ ሙላት ውስጥ ካልተገኘን ድል መንሳት ማሸነፍ የሚለው ነገር ህልም ነው፣ አይቻልም። ደግሞ እግዚአብሔር ይመስገን በሁለቱ ፈረሶች ግልቢያ፣ በሁለቱ ፈረሶች መገለጥ ግን ይሄን ያስተምራል ልጆቹን እግዚአብሔር። ከዚህ የተነሳ እኔ ጥቁር ነኝ ትላለች ነፍስ ከመንፈስ ጋር ወደ ጠለቀ ጥልቅ ጉዞ እንደገቡ ነው የምንረዳው። እሺ ለምን ካላችሁኝ እኔ ጥቁር ነኝ አለቻ። ማን ነው እኔ ጥቁር ነኝ ብሎ ራሱን የሚያጋልጥ አለ? የለም። ግን ምንድን ነኝ አለች። ሰምታችሁ ከሆነ ግን ውብ ነኝ ስትል ሰምታችኋታል። አያችሁ? ጥቁረቷ ደግሞ ፀሐይ መልኬን ምን አድርጎታል ብላለች። ያ ፈረስ ነው ነበልባላማው እሳቱ ፈረስ አይተነዋል አይደለ? እሳቱ ወርዶ ምን አድርጓል? በምድር ላይ የተዘራውን ዘር አጭዶታል፣ አቃጥሎታል፣ ገልብጦታል ማለት ነው። የሌዊን ቤት ምን ይላል? አዎ አንጽቷል። ከዚህ የተነሳ ከስሏል። ስለዚህ ምን አታድርጉኝ እኔ አትዩኝ አለች። ግን በውበቷ ደግሞ ስትገለጥ ታያወታላችሁ። ግን ውብ ነኝ። ይህን ውበት ከየት መጣ ስንል የመንፈስን ውበት ነው። ምንድነው እየተባልን ያለ ነው? ክርስቶስን ልበሱት፣ የዛኔ ለስጋ አታስቡ። አይገርምም? ክርስቶስን ምን ስታደርጉ? ስትለብሱት፣ ስለዚህ ዓለምም አታስቡ። በአእምሯችሁ መንፈስ ታደሱ እንጂ ይህንን ዓለም አትምሰሉ። ይህ ነው በአእምሮ መንፈስ ስንታደስ ክርስቶስን መልበስ ነው። ይህንን ዓለም የማሰብ አቅም አይኖረንም ማለት ነው። ለምን ካላችሁ ይኸውላችሁ የፍልስፍና የዓለም የልዩ ልዩ እውቀት ነገሩ ተሰብስበው ቢመጡ ከንቱ እንደሆነ ምን እናደርጋለን? እኛ ዛሬ እናውቃለን። አሁን ወደ ውጭ ትንሽ ወጥቼ ላውራ። ቸርች ሲስተም ውስጥ ስትገቡ ይህ ስህተት ትምህርት ነው ተጠንቀቁ ይላል። ይህ እንዲህ ነው ተጠንቀቁ፣ እንዳትስቱ ተጠንቀቁ ይላል። ለምንድን ይሄ ማስጠንቀቂያ የሚበዛው? እንደዚህ ካላችሁ ትስታላችሁ፣ እንደዚህ ከሆናችሁ ትወድቃላችሁ፣ እንደዛ ካላችሁ ለምን ተባለ? እኔ ጥቁር ነኝ የሚለው መገለጥ በዚህ ቤት ውስጥ ምን አላለም? አልሰፈለም፣ አልመጣም። እኔ ጥቁር ከሆንኩ ምን ማለት ነው? እኔ ጥቁር ነኝ ማለት የሁላችሁ የዓለም የስጋ የዚህ የሃይማኖት ትምህርት በዚህ ዓለም ያለው ነገር በሙሉ አሁን ለይታለች ማለት ነው። ምናችን? ነፍሳችን ጨለማ እንደሆነ ማዳን እንደማይችል ሃይማኖትም ቢሆን ፍልስፍናም ቢሆን ብልጽግናም ቢሆን ምንም በሉት በዚህ ዓለም ላይ ንግስናም ቢሆን ስልጣንም ክብርም የትኛውም ነገር ሰው በራሱ ምን አድርጓል? ተረድቷል። እና ይህን ሰውዬ ማን ያስተዋል? በእርግጥ በህይወት ነው የምትረዱት፣ በንግግር አንረዳው። ዛሬ እኛ ጋር መጥቶ አስተምሮ እኛን ሊያስት የሚችል ኃይል ትምህርት የለም። በድፍረት ነው የምናገረው። ምን ነው ብትሉ ይሄ እግዚአብሔር መገለጥና ብርሃን ነው። እኔ ጥቁር ነኝ አለቀ። ጥቁር መጥቶ እኔን ጥቁር መጥቶ ሌላ ጥቁር መጥቶ እኔን ምን ማድረግ ማልችልም፣ ማሳት አይችልም። ለምን? ጥቁረቴን ተረድቻለሁ፣ ብርሃኔንም ምን አድርጌያለሁ? ተረድቻለሁ፣ አይቻለሁ። በቃ ብዙ ጊዜ እናወራለን ሁላችንም ቁጭ ብለን እስቲ ቲቪ የሃይማኖት ቲቪ አለ አይደል? ሲሰብኩ ቁጭ ብለን እና የሆነ ነገር ይማርከናል አይደል? የሆነ ንግግራቸው ስብከት ታምራት ምናምን ሰፍ ብለህ ታይና ቀስ 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 እያልክ ደግሞ ምንድን አለ ስትሸሽ ትገኛለህ። ምን እንደሆነ ታውቃላችሁ? ልክ ስንሰማ ይሄ ሊስት የሚችል አስተሳሰብ አለ እሱ ሰፍ ብሎ ነበር ተአምራት ሳይ። በኋላ ግን የአጣሪው ይመጣል። ከውስጥ ያለው መንፈስ ምን ይሆናል?
ብቅልና ማጣራት ይጀምራል። ስለምናየው ስለምንሰማው ነገር በውስጣችን ያለው ቅባት መንፈስ ማጣራት ይጀምራል። ፍርድ ይጀምራል። ከውስጣችን ይመጣል። ኖ ልክ አይደለም፣ ልክ አይደለም፣ ስህተት ነው ምናምን ነው ብሎ ውስጣችን የሚያስተምረን ቅባት አለ። ዮሐንስ ጨርሶታል። ማንም ሊያስተምራችሁ ወይም ሊያስታችሁ አይችልም። በእናንተ ውስጥ ያለው ቅባት ግን ሁሉን ያስተምራችኋል ብሎ ዘግቶታል። በእርግጥ እዚህ ሰፈር ውስጥ መግባትን ነው እዚህ ጋር የሚያሳየው። እንግዲህ ጥቁር ፈረስ ምንድን ነው አለ? ጥቁር ፈረስ ጥቁረትን ይገልጣል፣ ጨለማን ይገልጣል። እሺ፣ ስጋዊ ተፈጥሮነትን አላዋቂነትን እንድንረዳ ያደርገናል። ይህን ካልተረዳን ግን በህይወታችን ሽንፈት ይገጥማል። ይህን ያልተማረ ሰው ነው የሚስተው። እሺ፣ ይህን የተማረ ግን መሳት አይችልም። የማሸነፍ ብቃታችንን ይህንን ስንረዳ እንደሆነ እንግዲህ ይህንን አወራለሁ። ሌላው ውበታችን ስትገልጥ አይታለች። በጌታ ውበትና በጌታ ጥበብ ውስጥ ፈረሱ ምን ይዞ ነበር? ተቀማጩ ሚዛን ይዞ። ሚዛኑ ማን ነው? ልኩ ማን ነው? ሚዛን። አዎ፣ አያችሁ፣ በውስጣችን ያለው ምንድን ነው? መንፈስ ነው። ታዲያ ሚዛን ካለ እንዴት ትወድቃለህ? ልክ ካለ እንዴት ትወድቃለህ? በውስጥህ የሚለካ በውስጥህ የሚገምት እና ልክ አይደለም ብሎ የሚፈርድ እያለ ፈራጅ እኮ ነው ሚዛን አይደል እንዴ? ፍርድ ቤት እኮ ነው። እንዴት ትወድቃለህ? አትወድቅም፣ አትስትም። እግዚአብሔር ይመስገን። ይሄ ጥያቄ አይሆንብንም ማለት ነው። አሁን ወደሚገርም ነገር ውስጥ ነው የምገባ። ይሄን ነገር አልጨርሰውም ከሰዓት አንጻር። ምንድን ነው የሚቀጥለው ነገር ስንል ይሄ ምን? ቆይ ላንብበው ባካችሁ። ራእይ ምዕራፍ 6 አትጎዳ ይላል። በእርግጥ የሚቀጥለው ሳምንት ቢሆንም እሱን የምናየው ግን ይገርመኛል። እንትኑ እኔ ተደንቄ ነበር ነገሩን ሳየው ነበረው። ምን ይላል? በአራቱ እንስሶች መካከል ድምፅ መጣ። ድጋሚ በሌሎቹ አልመጣም፣ ታውቃላችሁ። እዚህ ጋር ግን ደገመው። ምንድን ነው የሚለው? 1 እርቦ ስንዴ በዲናር፣ 3 እርቦ ገብስ በዲናር፣ ዘይትንና ወይን አትጎዳ ሲል ሰማሁ ይላል። እግዚአብሔር ይመስገን።